ዛሬ ውሽምት እንግዲህ አብርሽን ፕራንክ አድርጋለች። እኔ ከሀገር ወጣለሁ፣ እኔ መጎዳት አልፈልግም፣ ካንተ ርቄ በቃ አሜሪካ አገር መኖር አለብኝ በማለት ነው እንግዲህ አብርሽን ፕራንክ ያደረገችው። ከአቤል ጋር ተመካክሮን የመጡ እንግዲህ አቤላ ማለት ታውቃላችሁ፣ የውሽምት ቦርሳ ነው ታውቃላችሁ። እንግዲህ ምን አለ አቤልና ውሽምት ብትጣመሩ እናንተ አንድ ላይ ታምራላችሁ፣ እውነት ለመናገር ማለት ነው። ቤተሰብ ምን ትላላችሁ? እስኪ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ዛሬ ውሽምትን ይዤላችሁ መጥቻለሁ። በአቤል ቤት ነው የመጣችሁ። አቤል ድንች ራስ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ አብርሽን ፕራንክ ነው ያደረጉ። አብርሽ መቼም ፕራንክ አልሆነም፣ እነሱ ናቸው እንደ ፕራንክ የሆኑ። እግዚአብሔር አብርሽ እንዴት ሙድ እንደያዘባቸው እንደ ሕፃን ልጅ ነው የሆንባቸው ማለት ነው። እውነቴ ነው የምላችሁ። ምንም ቁም ነገር ሳወሩ እኮ ነው ያለቀ ቪዲዮ ማለት ነው። በመጨረሻ ፕራንክ ነው ብላን የመጣችው። አብርሽ እውነት ፕራንክ ባይሆን ፕራንክ ነው ብላ ባትናገር ይህን ነገር ለምን ይዛ እንደመጣችው ታውቃላችሁ? ያው እንግዲህ እሷ ናት የፍቅር ጥያቄ ጠየቀችው። አብርሽ ግን የፍቅር ጥያቄ እንዳልተቀበለ ሁላችሁም እናውቃለን። ግን ከካሜራ ጀርባ ሊቀበላት ይችላል፣ አናቅም እኛ። እሱ የሚያውቀው እግዚአብሔር ነው። ታውቃላችሁ፣ ይህ አብርሽን ስሜት ለማወቅ ነው ይሄን ነገር ይዛ ይመጣችሁ ማለት ነው። እኔ ወደ አሜሪካ ሀገር ሊሄድ ነው፣ ከአንተ መራቅ ፈልጋለሁ ብላ ነው ዛሬ ይሄን ኢዲያ ይዛ መጣችሁ ማለት ነው። አሜሪካ ዝም ብሎ ትሄዳል እንዴ ጋይስ? እንኳን እዛ ለመኖር ማለት ነው፣ እንኳን እዛ ለመኖር ይቅርና እዛ ለመሄድ ወደዚህ ሄዶ ለመመለስ እንኳን ፎርስ ለመጀመር በቀላል እኮ አይጀመርም። የቡታይራ ዩቱበሮች በቃ ተመልካቹ ሞኝ ነው የምታደርጉን አይደለ? ማንም ሞኝ ሰው የለም እውነት ለመናገር ማለት ነው ጋይስ። አሜሪካ ዝም ብሎ ነው እንደምትሄደው። እንኳን ወደ አረብ ሀገር ለመመጣት ስንት ወር እንደሚፈጀው እናውቃለን። የመጣችሁ ሰዎች ታውቃላችሁ። በእኛ ጊዜ ይኸው እኛ አንድ ወር እንኳን አልተቀመጥንም እውነት ለመናገር ማለት ነው። አሁን ላይ በጣም ከባድ ነው ወደ አረብ ሀገር እንኳን ለመመጣት ማለት ነው። ስለዚህ ውሽምት እንግዲህ ወደ አሜሪካ ሊሄድ ነው ብላ አብርሽን ፕራንክ አደረገችው። እንግዲህ የአብርሽን ስሜት ለማወቅ አብርሽ ምን አይነት አክል ለሷ ቦታ እንዳለ፣ አብርሽ ምን አይነት አክል ለሄርሜላ ስሜት እንዳለ ለማወቅ ነበረ። እውነት ቢሆን አብርሽ እኔ ወድሻለሁ፣ እኔ አፍቅርሻለሁ፣ እስከ ዛሬ የፍቅር ጥያቄ ሲጠይቅኝ አልተቀበልኩሽም፣ ይቅርታ ከኔ እንዳትርቂ አልፈልግም እስከሚላት ድረስ ነበር የጠበቀችው። ግን አብርሽ ሙድ ሲይዝባቸው ምን አደረገው? አብርሽ ሙድ ሲይዝባቸው ምን አደረጉ? ፕራንክ ነው አሉ። አብርሽ እውነት ወደ ስሬስ ቢገባ ቢለምናት እሺ ከኔ እንዳትርቂ አልፈልግም፣ ወድሻለሁ እና ከኔ ጋር ብትሆኚ እኔ ደስተኛ ነኝ፣ ካላንቺ እኔ መኖር አልፈልግም ብላት እንደዛ አይነት አመል ስለ ውሽምት ቢሰጣት አብርሽ ሄርሜላ ፕራንክ ነው አትልም ይሄን ነገር ማለት ነው። እንግዲህ በቃ የምታደርገው ጉድ የለም ቤተሰብ ማለት ነው። ቤት ገዛች፣ በቃ እኔ እንጃ የምታደርግ ጉድ የለም። ወንድ ልጅን በቁሳቁስ እንዴት ሰው የራሱን ለማድረግ ይሞክራል? መቼም በሱ ተስፋ አልቆርጥም ብላለች እኮ መቼም በሰው ባል መድአንለኝ በፈጣሪ ስም እንደ ሄርሜላ የሚዲያ ፈጣጣ እሷን እያየው እግዚአብሔር እንዲህ ብዙ ሴቶቹን አይተናል። ግን ይቺ የተለየ ነው፣ የተለየ ማለት ነው። ዛሬ በእዩ ቤት የተለቀቀ ቪዲዮ ሁላችሁም ታውቃላችሁ። እዩ አንቺና አብርሽ ወደ ቁም ነገር መግባት አለባችሁ፣ አግባኝ ብለሽ ለምኝ። ስለዚህ ወደ ቁም ነገር መግባት አለባችሁ። አንቺና አብርሽ ትዳር መያዝ አለባችሁ። ሩታና ደስታ ደግሞ ይጋባሉ። አንቺና አብርሽ አንድ ላይ ህይወታችሁን ቀጥሎ መጀመሪያ ከአንቺ ይጀምራል። አንቺ አግባኝ ብለሽ